ጨበርዬ የበዛብህን ሚስት እንግዲህ ደብድባታለች። እኔ ሰፈራችሁን አገራችሁን ላለማላችሁ ነው የመጣሁት፣ ሀብታም ነኝ እያለች ወንዶቹን የምንበዛብህንም ይሄኛውንም ሰው ደግሞ የመንግስት እንትን ጋር እኮ ነው አካል ጋር ነው የተጣላው እያለ እንደውም በዛብህን እያስፈራራው ነበር ማለት ነው። ስለዚህ እኔ ሀገራችሁን ላለማ ነው የመጣሁት ሀብታም ነኝ ብላ ሌላ ነገሮችን ፈጥራለች ማለት ነው። የእውነት ነው የምላችሁ፣ በጣም ነው የገረመችኝ ማለት ነው። ሰኒ ደግሞ እየተጠራጠረች ያለችውን ነገር ለኪያ ነግራታለች። ይሄ ልጅ አስጨናቂ እዚህ ቤት ያለው ምንድን ነው የሚሰራው? ይሄ ቤት የኪራ ቤት ነው። ይሄን ነገር ግን ማንም የሚያውቅ የለም። እስካሁን ኪራም ጽናትም የሚያውቁት ነገር የለም። ይሄን ነገር ቢያውቁ ደውለው ይነግሩን ነበር ብላለች። ትክክል ነው። ኪራም ደግሞ ሽማግሌ ሊልክ ነው ማለት ነው ወደ ጽናት አባት ሽማግሌ ልኮ ግዴታ ጽናትም ደግሞ እያለች ነበረ አባቴ ጋር ሽምግልና ልኮ በክብር እዚህ ቤት አባቴ እንደ አባቱ ተዋረደበት ልክ መከበር አለበት እያለች እያወራች ነበረ ለብቻዋ ማለት ነው። ኪራም ደግሞ ሽማግሌ ልካለው ብሏል። ኦ ማይ ጋድ ይሄ ነገር ደግሞ በጣም ደስ ይላል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ውድ ቤተሰቦቼ ለቻናሌም አዲስ ከሆናችሁም ሰብስክራይብ አድርጉ። እንግዲህ የምንወደው የምናከብራቸው ተዋናዮች እንግዲህ እነ ጽናትና ኪሩ መተውልናል ማለት ነው ውዶቼ። በአዲስ ክፍል መተዋል ማለት ነው። በእርግጥ ያው ከበፊቶቹም የተለየ ነገር የለውም። ያው ትንሽ የተደጋገመ ነው። ምክንያቱም ኪራ የሚያስታውስበት ቀን ያለው ነገር ሁሉ ነገር እንትን የሚልበት ቀን ነው የናፈቀኝ ማለት ነው። እና ደግሞ ሰኒ ልክ ለምሩ ማለት ነው የናሆማን እናትና ጽዮንን በጭራሽ እንድታምኛቸው አልፈልግም። በጣም መጥፎ ሰዎች ናቸው። እሷን ብትሆን ጽዮንን ብትሆን እያስመሰለች ነው። ከአንቺ ፊት ጥሩ ሰው ትመስላለች፣ ብቻዋን ስትሆን ግን ሌላ ሰው ናት። ስለዚህ መቼም ሊቀየሩ የሚችሉ ሰዎች አይደሉም፣ ተጠንቀቂ እንዳለቻት ልክ እዚህ ጋም ደግሞ ከኪያ ጋር እያወራች ነበረ። ይሄ ልጅ አስጨናቂ ስለዚህ ነገር ኒና ምን ብላሻለች? ጨበርዬ ምንድን ነው ያለችሽ? ምን ተናገረች? ምንድን ነው ስለዚህ ሰው የነገረችሽ? ስለ ዘመድም ሆነ ስለ ቤተሰብ ስታወራ፣ ስለ ፍቅረኛም ስለ ጓደኛም ስታወራ ሰምተናት አናቅም። ብቸኛ እንደሆነች ዘመድ እንደሌላት ቤተሰብ እንደሌላት ነው የምታወራው። ለምን ሁሉም ሰው እኔን አይፈልገኝም እያለች ነው የምታወራው። ይሄ ልጅ ማን ነው እያለች የኪያ አይምሮ ላይ የነበረውን ይህንን ጥያቄ ኪያ ራሱ በጣም ነበር በአይምሯ የሚመላለሰው። ይሄ ሰው ማን ነው? ምንድን ነው እዚህ የሚፈልገው? እያለች በጣም ነበር ጥያቄ ሲሆንባት የነበረው። ምክንያቱም በዛ ላይ ደግሞ ዱርዬና በጣም አጫሽና ቃሚ ስለነበርና በጣም በቃ የሆነ በቃ ነፍሰ ገዳይ የሚመስል አይነት ሰው ስለሆነ በጣም ነው ጥያቄ እየፈጠረባቸው ያለ አይምሯቸው ላይ ማለት ነው። ሰኒም ያደረገችው ያን ነገር ነው። እና ወዶቼ የናቲ ፍቅረኛ ደግሞ መኪና ግዛ እያለችው ነው። እሱ እንኳን አይደለም መኪና የሚገዛበት ይቅርና ምሳና ራት የሚበላበት እንኳን ራሱ ስራና ደሞዝ እንኳን ብዙ የለውም። ስለዚህ በጭራሽ በአሁኑ ሰዓት መኪና ሊገዛ አይችልም። በብቻዬን በመንገድ ላይ በፀሐይ ስንከራተት አላሳዝንም እንዴ መኪና ግዛ ብለዋለች። እና እንግዲህ እሱ መገዛለሁ ብሏታል። ለሷ ብሎ መኪና ገዝቶ እንዲሰጣት ነው መሰለኝ የፈለገችው በዚህ ኑሮ ውድነት። እና ጽዮን ደግሞ ከናሆማ እናት ጋር እያወራች ምንም ነገር ሳያውቁ ከኋላ ነበር የናሆማ አባት መጥቶ የነበረው። ከዛን ደግሞ እነሱ ምንድነው እኔ በጭራሽ የማልሰማው ነገር እኔ በሰማውስ ምንድነው የተፈጠረ ነገር ብሎ ሲጠይቃቸው ሁለታችሁም ጋር እናወራበታለን ብሏቸው ነው ትቷቸው የሄደው። ምክንያቱም የሆነ ተንኮልና የሆነ ክፋት እያሰቡ እንደሆነ በደንብ አድርጎ ተረድቷቸዋል፣ በደንብ አውቆታል ማለት ነው። ግን ደግሞ በጭራሽ በምሩ ላይ በተለይ ደግሞ የናሆም እናት በልጇ ሚስት ላይ በልጇ ልጅ ላይ ይህ ነገር ታረጋለች ብሎ አልጠበቀም። ያደረጉት ነገር እርግጠኛ ነኝ ከቡና ጋር ወይ ከምግብ ጋራ የሆነ ነገር መድኃኒት ጨምረው ልጁን ሊያስወርዱባት ነው። የእሷና የናሆም እናትና የጽዮን ሀሳብ ይሄ ነው ማለት ነው። እንዲሁ ቢያንስ ጽዮንስ ናሆማን ወደው አፍቅራው ነው ብለን እናስባለን። የናሆም እናት ግን ቢያንስ ለልጇ እንኳን አትጨነቅም እንዴ? የእውነት በጣም ነው ያዘንኩባት። እና እንግዲህ ጨበርዬም ደግሞ ተጣልታለች ከዚህ ከሴትዮዋ ጋር እንግዲህ ተደባድባለች፣ ሌላ ችግር ፈጥራለች። አሁንም በዚህ የተነሳ ደግሞ እንግዲህ እሱም ሚስቴን ደብድባታለች ብሎ ሌላ ካሳ ከጽናት አባት ይጠይቃል ብዬ ነው የማስበው። የጽናት አባት አሁንስ በጣም መከራቸው በዛ።